Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን ነው። አድማጮቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የደወል ምልክቷን ተጫኑና ኦል ምትለውን ከተጫናችሁ ለህዝባችን ይጠቅማል የምንላቸውን ሐቅነታቸው የተረጋገጠ አስቸኳይ ዜናዎችን በየወቅቱ አፕሎድ ስለምናደርግ ወይም ስለምንለጥፍ ዩቲዩብ ደግሞ ኖቲፊኬሽን ወይ ማስታወቂያ ወደ እናንተ ይልክላችኋልና እንደዛ አድርጉት። ላይክ አድርጋችሁ ጀምሩት አድማጮቼ። ለህዝብ በጣም የሚጠቅም ነው። አሁን አስፈላጊ የሆነ በኢትዮጵያ ታይቶ ተሰምቶ ማይታወቅ ጠላት ከራሷ አብራክ የወጡ አገሪቷን ለማፍራስ ህዝቧን በከፍተኛ ችግር ውስጥ አስገብተው ያለዋልና እሱንም በሚመለከት አንድ መልእክት የተላለፋለ እሱን አነብላችኋለሁ። በቀጥታ አሁን ከደቂቃዎች በፊት የተለጠፈ ነው። ማን እንደለጠፈው ምን እንነግራችኋለን። እስከ መጨረሻ ግን አዳምጡን አድማጮቼ እያልኩኝ አጭር ነች፣ ከኛ ጋር ቆዩ። የኢትዮጵያ ህዝብ ታላቅና አኩሪ መስዋዕትነት ከፍሎ ያቆያት ሀገር ዛሬም ከጥፋት ይታደጋት ይላል። ከተባበርን ደግሞ ይቻላል፣ የማይቻል ነገር የለም ነው የሚለው። ሀገር የዜጎች እጅ ስራ ናት። ሀገር ህይወቷም ልማቷም እድገቷም ሰላሟም ውበቷም የሚገኘው ከህዝቧና በህዝቧ ጥረት ነው። ያለ ህዝቧ ምድረ በዳ ነች። ኢትዮጵያ እልፍ አእላፍ ዜጎቹ ደማቸውን አጉርፈው ውቅያኖስን አቀልመው አጥንታቸውን መርከብ አድርገው ገጣጥመው አያሌ ማዕበሎችን ተቋቁመው ቀዝፈው ተሻግረው ከትውልድ ወደ ትውልድ አስተላልፈዋታል። በቀደሙት ልጆቿ አርቆ አሳቢነት፣ ቁርጠኝነት ሁኔታውን ግድ ሲልም ተገቢውን መስዋዕትነት በመክፈል የተመሰረተችው ኢትዮጵያ ዘንድሮ ከአብራኳ የወጡ በማይመስሉ አምባገነኖች ክፉኛ እየደማችና እየወደመች ነው። እየደማችና እየወደመች አድማጮችም ዜጎች በጅምላ ተጨፍጭፈዋል። ህፃናትና እናቶች ተደፍረዋል። ሰዎች በህይወት እያሉ ተቃጥለዋል። በእምነትና በአመለካከታቸው ተገድለዋል። በርካቶችም ታግተው የገቡበት አልታወቀም። ህዝብ በጠላትነት እየተፈረጀ በየተራ እልቂት ታውጆበታል። በየተራ እልቂት ታውጆበታል። ዘመድ የሞተ ዕለት በሀገር ይለቀሳል። ሀገር የሞተ ዕለት ወዴት ይደረሳል የሚለው ትውልድ ተሻጋሪ ምሳሌ ከዛሬው ትውልድ ዘመን የዋጀ ምላሽ ይጠብቃል። ኢትዮጵያን ሀገራችን ከባዕዳን ወራሪዎች አልጋገቦች ብቻም ሳይሆን ከሀገር በቀል አጥፊዎች ተከላክሎና ጠብቆ ለማዳን ሁሉንም የወቅቱን ሁኔታውን አስከፊነት የተገነዘቡ ልጆቿ በቋንቋ በሃይማኖት በአመለካከት ልዩነት ሳይከፋፈሉ ለገዢዎች የመከፋፈልና ነጣጥሎም የማጥቃት ስልት ሳይበገሩ ዛሬ ሀገር የምትገኝበት አዘቅት የጠላትን የነገድ ልዩነት አጥር ሰብረው ዘላቂ ሰላም፣ የሁሉም ዜጎች ነጻነትና መብቶች እንዲሁም የተነፈጓቸውን ጥቅሞቻቸው በተጠናከረ ሰላማዊ ትግል ለማግኘት በአንድነት የሚንቀሳቀስበት ወቅት ነው። በህጋዊ ሰላማዊ የተደራጀ ትግል ኢትዮጵያ ለሁሉም ዜጎቿ የተሻለ ሀገር ማድረግ ይቻላል። ኢትዮጵያ ለሁሉም ዜጎቿ የተሻለች ሀገር ማድረግ ይቻላል። ዜጎቿ ዛሬ ከሚገኙበት አስከፊ ሁኔታ ለማውጣትና ኢትዮጵያ ከተደቀነባት አደጋ ለማትረፍ ባለቤት ከሆነው የኢትዮጵያ ህዝብ ጋር በምቹ መድረኮች በመመካከር የሰላማዊና ህጋዊ ትግል አማራጮችን ሁሉ ለመጠቀም በትውልድ ፊት ቃል ገብቶ ከህዝብ ጋር አብሮ ይሰራል ይላል። በዚሁ ታላቅ ህዝባዊ ስብሰባ ላይ የንጹሃን እልቂት፣ የግፍ እስራት፣ ጦርነት፣ ድህነት፣ ረሃብ፣ የሰላም እጦት፣ ስደት፣ መፈናቀልና ህዝቦችንን ያጎሳቆሉ መከራዎችን ማብቂያ እንመክራለን። የኢትዮጵያ የመከራ ቀንበር በህዝብ ኃይል ጥበብ እና መተባበር በአጭር ጊዜ እንሰብረዋለን። ስለሆነም በህዳር 27 ቀን 2018 ዓመተ ምህረት አዘጋጅነት በአዲስ አበባ በሚካሄደው ታላቁ ህዝባዊ ስብሰባ እንዲገኙና ወገኖቹን ከእልቂት ሀገራቸውን ከጥፋት ለመታደግ በጋራ እንድንመክር በአክብሮት ጠርተኖታል። ጽናት እስከ ድል ይላል የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ህዳር 15 ቀን 2018 አዲስ አበባ ኢትዮጵያ ነው የሚለው አድማጮቼ። ይሄ እና እንግዲህ አድማጮቼ ይሄንን ማስታወቂያ እኛም ለጥፈነው ነበር ከ3 ቀን በፊት አፕሎድ አድርገንላችሁ አይታችሁት ነበረ። ይሄንን ያየ የኢትዮጵያ መንግስት የሚይዘው የሚጨብጠው ነው አጥቶ ያለው። ምክንያቱም ምን ብለናችኋል? የአዲስ አበባ ህዝብ ትንሽ ምክንያት ነው የሚፈልግ ያለው፣ ትንሽ የሚሰባሰብበት ነገር ነው የሚፈልግ ያለው እና ስብሰባዎች እንደገና ተጠርተዋል። ለዚህ ለሚመጣው ቅዳሜና እሁድ ከፍተኛ የሆነ ስብሰባ በየቀኑ እንዲደረግ ነው የሚደረግ ያለው። ስልክ ቁጥር በየቤቱ አዲስ አበባ በሙሉ በየቤቱ ዞረው
የቤት ቁጥር፣ ስም፣ ስልኩ ቁጥር ይዘው ነው የሄዱት። እንዳትቀሩ። ለምንድን ነው? ምክንያቱም የአዲስ አበባ ህዝብ ግልብጥ ብሎ በሚሊኒየም አዳራሽ ነው የተጠራው ይሄ ስብሰባ። እንግዲህ አዲስ አበባን ያጥለቀልቃታል ምክንያት ነው የሚፈልግ ያለው ይሄ ህዝብ። ሆ ብሎ ከወጣ ደግሞ ይሄ ሁሉ ህዝብ ሲወጣ ህዝብ ያያል፣ እንደገና ተከታይ ይኖራቸዋል፣ እንደፈራለን ብሎ በከፍተኛ ጭንቅና መከራ ውስጥ ነው ገብቶ ያለው አብይ አህመድ፣ ከፍተኛ የሆነ ፍርሃት። ስለዚህ ይህንን ስብሰባ በኢህአፓ የተጠራውን በሚሊኒየም አዳራሽ ህዳር 27 2018 ዓ.ም የተጠራውን ለማሰናከል ብዙ ሴራዎች እየሰሩ ነው። ለተጓዳኝ ስብሰባ የራሳቸው እየጠሩ ነው። ሰብስበው ደግሞ አሁን ምን ብለናቸው ነበር ከዚህ በፊት የነበረው ቪዲዮ፣ እነዚህ አነስተኛና ጥቃቅን የሚባሉ ድርጅቶች ስራዎች የሚሰሩት ተደራጅተው የሚሰሩትም ይሁን በግላቸው የሚሰሩትም አነስተኛና ጥቃቅን የሚባሉ ስራዎች በሙሉ የሚሰሩትን ጠርተው አስፈራርተዋል። ስብሰባ ተብላችሁ ብትጠሩ በምንም ተአምር እንዳትሄዱ፣ እንዳትወጡ፣ እንዳትገቡ እያንዳንዳችሁ እየተከታተልናችሁ ነው እያሉ ፀጉረ ለወጥ የሆኑትንም ከእናንተ ጋር እየዋሉ እያደሩ ነው ያሉት። ለፋኖ ለጽንፈኛ ነው የሚሏቸው ጽንፈኞች ስንቅና ትጥቅ የምትልኩት ያሉ ስንቅና መድኃኒት ትጥቅ አይደለም። ትጥቅማ እዛው ግንባር ላይ ነው የሚያገኙት ወታደሮቹ ከአብይ አህመድ ማለት ነው። ስለዚህ ብቻ ምንድን ነው ህዝብ ተነስቶ ይውጠኛል የሚል ፍርሃት አለ። መፍራትም አለበት። መፍራት ይገባዋል። መጨነቅ ይገባዋል። ምክንያቱም የእውነት የኢትዮጵያ ህዝብ ጨንቆታል። የኢትዮጵያ ህዝብ ጨንቆት መኖር መሮታል። መኖርም አልቻለም። ከአንዲት ቦታ ወደ አንዲት ቦታ፣ ከአንዲት ቀበሌ ወደ አንዲት ቀበሌ መሄድ አልቻለም። ዳቦ ለመግዛት በፌስታል ሙሉ ብር ተሸክሞ መሄድበት ብር ደግሞ እነሱ እጅ የለም። ጥቂት የአብይ አህመድ ቡችሎችና የአብይ አህመድ ማውዝ ፒስ የሚሏቸው ስለሱ እያወሩ የሚውሉትን እነሱ ብቻ ላይ ነው ገንዘብ ያለው እና በጣት የሚቆጠሩ ነጋዴዎቹ ደግሞ ዝም ብለው እየመጠመጣቸው ነው። አምጡ ነው ምክንያት እየፈጠርክ በየቀኑ ሂደህ ይህን ያህል ሚሊዮን አስገባ ነው። በተለይ ደግሞ የኤርትራ ተወላጅ፣ የትግራይ ተወላጅ፣ የአማራ ተወላጅ ከሆነ ምንም ምክንያት ማቅረብ አያስፈልግም። ይህን ያህል ብር ትራንስፈር ታደርጋለህ ወደዚህ አካውንት ነው የሚባለው። ለምልሻ ይሉታል፣ ለዩኒፎርም ይሉታል፣ ለባንዲራ ይሉታል፣ ለኮቴ ይሉታል። የማይሉት ምክንያት የለም። እምቢ ማለት አትችልም፣ መጠየቅ አትችልም። እነሱ የሚነግሩን ያሉ ነው የሚነግራቸው ያሉ አድማጮች። ነጋዴዎቹ ምን ያህል እንደተማረሩ ልነግራቸው አልችልም፣ ግን ቢያንስ እነሱ እየኖሩ ነው። ሀብታቸውን እስከ ያልቅ ድረስ እየኖሩ ነው ያሉ፣ ሁሉንም እየወሰደ። ደሃው ግን 99 ከመቶ የአዲስ አበባ ነዋሪ ከእጅ ወደ አፍ የሚኖረው የኢትዮጵያ ህዝብ የአዲስ አበባ ህዝብ ግን በሁሉ አዲስ አበባ ላለው እንጂ በመሉ ከተሞች ያለው ግን መሮታል። ያለው ዳቦ አሮበታል። ምንም ማግኘት አይችልም። ሰውዬ። ስለዚህ ሰው ህዝቡ ሆ ብሎ ይውጠኛል የሚል ከፍተኛ ጭንቅ ላይ እንደሆኑ ነው የሚነገር ያለው። ምክንያቱም እያንዳንዱ የቤት ቁጥር ሰው መድበህ መዝግበው ስልኩ ቁጥር ይዞ ካልመጣህ በዚህ ስልክ ቁጥር ስምህን እንጠራለን። እንዴ ይሄ እኮ ትምህርት ቤት ያደረጉት። ካልመጣችሁ እገሌ አልመጣችሁም ተብላችሁ ኤክስ ትደረጋላችሁ። ከዛ በኋላ የት እንደሄድ እናውቃለን። እዚህ ስብሰባ ካልመጣህ ከጠላት ጋር ነህ። ከኔ ጋር ካልዋል ከጠላት ጋር ነው የዋልከው። ሌላ ስራ ሊኖረው ይችላል፣ ሊታመም ይችላል፣ ከዛ በፊት የያዘው ቀጠሮ ሊኖረው ይችላል፣ ብዙ ነገር ሊኖረው ይችላል። ስብሰባዋ ላይ ካልተገኘህ ከጠላት ጋር ነው ሄደህ የዋልከው ማለት ነው። ስለዚህ ወየውልህ እየተባለ እየተስፈራራ እንደ በእያንዳንዱ ቤት ነው የምነግራችሁ ያለው። እያንዳንዱ በተለይ በእነዚህ ነጋዴዎች የሚባሉት አካባቢ ያሉትን ከፍተኛ የሆነ ክትትል ነው የሚያደርግ ያለው። ምክንያቱም ገንዘብ እነሱ ጋር ስለሆነ ማለት ነው። ድሃው ዝም ብሎ ትንሽ ሰልፍ እንኳን ካየ ያው መዋያ ስለሚሆነው ለሱ ጥሩ ትርኢትም ነው። በተለይ እነዚህ ወጣቶቹ የሚሰሩት ነገር ስለሌለ ምንድነው የሚያደርጉት? ሰልፍ ብለህ ከወጣ ተከትሎ ይወጣል። እብድ እንኳን ሲሄድ ተከትሎ የሚሄዱ አሉ። ምክንያቱም ስራ ምንም ተስፋ ሌላ ነገር የላቸውማ በየጎደናው ያለው እና ከፍተኛ ችግርና ጭንቅ ለአብይ አህመድ ሆኖበት ያለው በአሁኑ ጊዜ የሚሉን ያሉት ምንድነው? ስብሰባዎችን ተደርጎ በተለይ የአደባባይ በዓሎችን ከመጡ አሁን ለምሳሌ የሚመጡትን እነ ጥምቀት ምናምንም ሲመጡ ከፍተኛ ችግር ይፈጠርብኛል። የሙስሊሞችን በዓል ሲኖር እንኳን ሌላ ትናንትና አሁን አዲስ አበባ ስታዲየም የትግራይ ሰባ እንደርታና የንግድ ባንክ የእግር ኳስ ጨዋታ ነበር አሉ እና ማን እንዳሸነፈ አላውቅም፣ ግን አሁን ነው የተላከልኝ። አሁን ነው ያየኋት፣ ዝርዝር አላከልኝም። እና በትግርኛ እንግዲህ ደጋፊዎች ናቸው። የትግራይ ክለብ ነው ሰባ እንደርታ ማለት ነው። ስለዚህ እሱን ደግፈው በትግርኛ ሲጨፍሩ ለምን በትግርኛ ትጨፍራላችሁ ተብሎ በጣም ብዙ ቁጥር ያላቸው የሰባ እንደርታ ደጋፊዎች ታስረዋል አዲስ አበባ ውስጥ። ለምን በትግርኛ ለምን ጨፈራችሁ? እንግዲህ እረቻ ሲከበር አሁን በምንድን ነው የሚናገሩት? በአማርኛ ነው እንዴ ሲናገሩ የሚውሉ? በኦሮምኛ አይደለም እንዴ እየጨፈሩ የሚውሉ? የሆነ በዓል ባህላዊ ወይ ደግሞ የሆነ ቡድን የተለያዩ የክልሎች ክበብ ሲጫወት በዛ በቋንቋቸው ነው ደጋፊዎቻቸውን የሚጨፍሩ። ለምን እንደዚህ ታደርጋላችሁ እያልክ የምታሰርበትና መታሰቃይበት ነገር ነው መጥቶ ያለውና ይህ ሁሉ የሚያሳየው ግን ተከታይ ይኖራቸዋል። ሆ ብሎ ይነሳብኛል ነው። ሚስጥሩ እሱ እንደሆነ
ተነግሮናል እላችኋለሁ አድማጮች። ይህንን እያልኩ እንግዲህ ሌሎቹንም እንዲሰሙት እንዲዘጋጁ ከሆነ ደግሞ ፎርቶ እያለ ምንድነው ራሱ የጻፈው መጽሐፍ ነበረ አብይ አህመድ በሬ ሆይ ሳሩን እያሳዩ ገደሉን ሳታይ ወደ ገደል ገባህ ነው ምናምን የሚል መጽሐፍ ነበረው አሉ። ሳር እያሳየህ ከብቱን ይከተልሃል ልክ ገደል ላይ ሲደርስ ገፍትረህ ወደ ገደል ማስገባት ይቻላል የሚል መጽሐፍ ጽፎ ነበር አሉ አብይ አህመድ። እና እንደዛ ነው የሚያደርግ ያለ አሁን። ይህንን እያልኩኝ እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ፣ ቻው።